ኦኬ ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ። እንደተለመደው ዛሬ የሰላሳ አንደኛ የዊክሊ አናሊስ ወይም የዊክሊ ዌቢናር ቀናችን ነው እና በአጠቃላይ ያው እንደተለመደው ከሁሉንም ፔሮች ማለት ነው ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ቶፕ ዳውን አናሊስ ማለት ነው የመልቲ ታይም ፍሬም አናሊስ በደንብ አድርገን እንሰራለን። ያው ሞስት ፕሮባብሊ ያለውን ነገር በደንብ ለማየት እንሞክራለን። ላስት ዊክ የነበረን ኤክስፔክቴሽን የምታስታውሱ ከሆነ ፕራይስ ወደ ታች እስከዚህ ኤሪያ ፑሽ እንደሚያደርግ የፕሪቪየስ ዊክ ወደ ታች አብዴት እንደሚደረግ በደንብ ስትረስ አድርገን አውርተን ነበር። ሶ በዛ ልክ ነው ማርኬት ወደ ታች ፑሽ ያደረገው። ዛሬ ላይ ደግሞ ምንድን ነው የሚታየን የሚለውን ከዊክሊ ታይም ፍሬም አንጻር እንጀምርና ወደ ዴይሊ ከዛ ወደ 4 አወር ከዛ ወደ 50 ሚኒት ታይም ፍሬም በደንብ እንመጣለን። ሶ የዊክሊ ታይም ፍሬም ላይ መተን ስንመለከት በጣም ትኩረት አድርጋችሁ እንድታዩት የምፈልገው ነገር ጀስት የካንድልስቲክ ፕራይስ አክሽኑ ምን ይመስላል የሚለው ነው። ሶ ላስት ዊክ ፕሪቪየስ ሃይስቱን ቴክን አውት አድርጎ ስለነበር ከዊክሊ ታይም ፍሬም አንጻር ወደ ታች ፑሽ እንደሚያደርግ ይሄንን አብዴት እንደሚያደርግ አውርተን ነበር። ከዛ ውጭ ደግሞ ይሄንን ኤሪያ መጥቶ ሜትጌት እንደሚያደርግ ነው አውርተን የነበረው። ይሄንን ኤሪያ ዲፕ የሆነ ሪትረስመንት አመጣ፣ ፊልድ ያደረገኝ ገልፍም ጭምር ስለነበር ማለት ነው። ዘን አሁን ደግሞ የፕሪቪየስ ዊክ ሎስቱን ቴክን አውት አድርጓል እንደምታዩት። ሶ ሞስት ፕሮባብሊ ኔክስት ዊክ የዚህን ካንድልስቲክ ሃይስቱን አብዴት ያደርጋል ብለን ኤክስፔክት እናደርጋለን። እንግዲህ ይህንን ሃይስቱን በቦዲ የሚሰብር ከሆነ ኔክስት የሚቀጥሉት ሳምንታት ደግሞ ኮንቲኔሽን እና ኦል ታይም ሃይ ወደ 6000 የሚመለስበት አጋጣሚ ይፈጠራል ብዬ ኤክስፔክት አደርጋለሁ። ሶ ለሚቀጥለው ሳምንት ግን ከዊክሊ ዳይሬክሽን አንጻር ሞር ስትሮንግ ባይ ሴትአፕ ያሳየናል ማለት ነው ጎልድ ከዊክሊ ታይም ፍሬም አንጻር። ይህንን እንይዝና ወደ ዴይሊ ታይም ፍሬም ደግሞ ወረድ ብለን ዴይሊ ታይም ፍሬምስ ነገ ጠዋት ላይ ማርኬቱ ኦፕን እንዳደረገ ምን ኤክስፔክት እናድርግ የሚለው እናያለን። ሶ ከዴይሊ ታይም ፍሬም አንጻር ሎስቱ ቴክናውት ከተደረገ ፕራይስ ወደ ላይ ፑሽ ያደርጋል። ሃይስቱ ቴክናውት ከተደረገ ፕራይስ ወደ ታች ፑሽ ያደርጋል። አሁን ደግሞ ሎስቱን ቴክናውት አድርጓል። ሞስት ፕሮባብሊ ወደ ላይ ፑሽ እንደሚያደርግ ነው ኤክስፔክት የምናደርገው። እንደ ኮሚኒቲ እንደ ትሬድ ኢንሳይት ኮሚኒቲ በጣም ኤክስትሪምሊ ትኩረት የምታደርጉበት ፕራይስ ሌቭል ይሄ ሌቭል ነው ማለት ነው። በሃየር ታይም ፍሬም ፕራይስ ወደ ላይ ሄዶ ይሄ ሪጀክት የተደረገበት ኦልሬዲ ዲማንድ ዞን ነው፣ ሰፕላይ ዞን ነው። ኢፍ ፕራይስ ይሄንን ብሬክ ካደረገልን ሰፕላይ ወደ ዲማንድ ፍሊፕ ያደርጋል። መቶ ሜትጌት ሲያደርግ ኤክስትሪምሊ ራሊ ኤክስፔክት እናደርጋለን ማለት ነው። ሶ ሞስት ፕሮባብሊ ፕራይስ ከዊክሊ ታይም ፍሬም አንጻር ሞር ወደ ባይ ይጋብዛል። ዴይሊ ታይም ፍሬም ስንመለከት ካንድልስቲክ ዋይዝ ሎስት ቴክን አውት ተደርጓል። ሶ ላይ ፑሽ ያደርጋል ብለን ኤክስፔክት እናደርጋለን። ኢፍ ይሄንን ዞን 5130ን ሙሉ በሙሉ ብሬክ የሚያደርግልን ከሆነ ደግሞ ብሬክ ያደረገበት ቦታ ቴስት ሲያደርግ ማለት ነው ተከትለን ወደ ላይ አብረን ለመሄድ ፕላን እናደርጋለን ማለት ነው። ወደ ኦል ታይም ሃይ በድጋሚ ይሄዳል ብዬ ኤክስፔክት አደርጋለሁ እንደዛ ከሆነ። ሶ ይህን ይዘን ወደ 4 አወር እንምጣና 4 አወር ላይ ምን አለ የሚለውን በደንብ ለማየት እንሞክራለን። 4 አወር ከረንት ላይ ያለውን ፕራይስ አክሽን በደንብ ትኩረት ሰጣችሁ መመልከት ከቻላችሁ ኦልሬዲ አሁን ኦርደር ፍሎ ሽፍት አመጥቷል። ሽፍት ያመጣ የፕራይስ ሌቭል 4930 አካባቢ ነው። ሶ በ4 አወር ሽፍት ያመጣበትን ቦታ ቴስት አድርጎ ድጋሚ ወደ ላይ በደንብ ፑሽ ያደርጋል ብዬ ነው ኤክስፔክት እያደረኩ ያለሁት። ሶ ሞስት ፕሮባብሊ ኢፍ ፕራይስ ሽፍት ካመጣ በምንም አይነት ሁኔታ ኢንትሪያችን የሚሆነው ያው ሽፍት ያመጣበት ቦታ ላይ ነው ማለት ነው። ኮንቲኔሽን ኦርደር ፍሎ ወይም ደግሞ ፕሪቪየስሊ ሰፕላይ ዞን ሰርቶ ነበር ማርኬት። ይህን ሰፕላዩን አሁን ወደ ዲማንድ ፍሊፕ አደረገው። ልክ ሽፍት ካመጣ ፌክ አውት የሚባል ኤሪያ ላይ አንጠብቀውም ማርኬቱን ማለት ነው። የምንጠብቀው የቱ ጋር ነው? ያው ኦልሬዲ ሽፍት ያመጣበት ቦታ ቦዲ ክሎዥር ከሆነ ኮንቲኔሽን ነው ሞስት ፕሮባብሊ ኤክስፔክት የምናደርገው። ሶ ይሄ 4931 ኤሪያን በጣም ትኩረት ሰጥተን ሞኒተር ማድረግ አለብን። 4930 እዚህ ጋር መተን ሎወር ታይም ፍሬም 50 ሚኒት ታይም ፍሬም ላይ በደንብ እናያለን። 4931 4931 ማለት እች ሌቭል ማለት ነው። ስለዚህ ይህንን እዚህ ሌቭል ላይ የሃየር ታይም ፍሬም ምንም የሚደረግበት ነው። ሃየር ታይም ፍሬም
ኦርደር ፍሎ ሽፍት አምጥቶ ቦዲ ክሎጀር ሰጥቷል። ሎወር ታይም ፍሬም ላይ መተን ስንመለከት ይሄ ኤሪያ ኦልሬዲ ሰርቭ አድርጓል፣ ሜቲጌት ተደርጓል። ስለዚህ ነገ ጧት ላይ ማለት ነው ነገ ጧት ሞርኒንግ አናሊስ ከመድረሱ በፊት ኤዥያ ማርኬት ላይ ፌክ አውት ላይ ያደርግልን ይችላል። ወደታች ፌክ አውት አድርጎ ኢንትሪ ከሰጠን የግድ 4931 መምጣት አይጠበቅበትም። ፕራይሱን ተከትለ ነው ወደ ላይ እንሄዳለን ማለት ነው። ፕራይስ አክሽን ልክ እንደዚህ አይነት ፕራይስ አክሽን ከሰጠን ለምንድነው 4931 ኤክስፔክት የማናደርገው? ኦልሬዲ በሎወር ታይም ፍሬም ይሄንን ኤሪያ መጥቶ ቴስት አድርጎት ስለሄደ ሎወር ታይም ፍሬም ላይ ቴስት ባያደርገው ኖሮ ፍሬሽ ቢሆን ኖሮ ይሄ ኤሪያ ማለት ነው ፕራይስ ወደዚህ ይመጣል ብለን ኤክስፔክት እናደርጋለን። ነገር ግን አሁንም ስቲል ሊኩዲቲ ስላለው ወደ ታች መምጣት ከቻለን ፕራይስ ይሄንን ሊኩዲቲ መጥቶ ካስወጣ ተመልሶ ፌክ አውት ከሰጠን ያኔ አሁንም ወደ ላይ እንቀጥላለን ማለት ነው። ዙሮ ዙሮ አሁን እንደ ትሬድን ሳይት ኮሚኒቲ ትኩረት የምታደርጉት የትሬድን ሳይትን የኮንፍለንስ ክሌብላይዘር የሃየር ታይም ፍሬም ክሊር የሆነ ዳይሬክሽን ማርኬቱ ከሰጠን ብቻ ትሬዶችን እንቀጥላለን። ከዛ ውጭ ሌላ ሴታፕ አይኖረንም። ሞስት ፕሮባብሊ ያው ኔክስት ዊክ ሙቫችን አጠቃላይ ሞር ወደ ባይ ያመዘነ ነው ማለት ነው ከጎልድ አንጻር። ዘኔን ካልን ወደ ዴክስዋይን ሄድና ዴክስዋይን ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ምን አይነት ፕራይስ እንቅስቃሴ አለው፣ ምን ኤክስፔክት እናርግ የሚለውን በደንብ እናያለን ማለት ነው። ስለዚህ የመጀመሪያው በዊክሊ ታይም ፍሬም ነው የሚሆነው። ዊክሊ ታይም ፍሬም የዊክሊ ኦርደር ፍሎውን መጥቶ ሜቲኬት አድርጎታል። እንደምታዩት ይሄ ፕሪቪየስሊ ዲማንድ የነበረበትን ኤሪያ ወደ ሰፕላይ ቀይሮታል። አሁን የመጣበት ኤሪያ ሰፕላይ ዞን ላይ ነው ያለው ማለት ነው። ሶ ፕራይስ ባይ ዲፎልት ይሄ 97743 አካባቢ ያለውን ኪሌቭል ወደ ላይ ብሬክ አድርጎ እስካልገባ ድረስ ሞር ወደ ቡሊሽ ኮንቲኔሽን ነው ማለት አንችልም። ይሄን ሰብሮ ከገባ ግን ፕራይስ ምን ይሆናል ማለት ነው? ፌክ አውት ይሰጠናል ማለት ነው። ይሄን ሰብሮ ከገባ ፌክ አውት ይሰጠናል። ሽፍት እስካላመጣ ድረስ ይሄንን ኤሪያ መጥቶ ቴስት ሲያደርግ ተከትለን አብረን ወደ ላይ መሄድ እንችላለን ማለት ነው። አሁን ባለው ሁኔታ ግን ይሄንን ጥሶ ወደ ውስጥ ስላልገባ ምን ማድረግ አንችልም። ልክ እንደ ፌክ አውት ኮንሲደር አናረግም ከዊክሊ ታይም ፍሬም አንጻር። ሶ ላስት ዊክ የተነጋገርነው ኦልሬዲ ምንድነው ከፍተኛ የሆነ ሪጀክሽን ስላለበት እስከዚህ ኤሪያ ይመጣል ብለን ነበር። ላስት ዊክ የዊክሊ አናሊሳችን ምናልባት የምታስታውሱ ከሆነ የባለፈው ሳምንት የዊክሊ ማርኬት አውትሉክን ወደኋላ ሄዳችሁ ቪዲዮን ማየት ትችላላችሁ ዩቲዩብ ላይ። ዘን እስኪ ወደ ዴይሊ ታይም ፍሬም እንምጣና በዴይሊ ታይም ፍሬም ምንድነው እዚህ ጋር ያለው እንቅስቃሴ ምን ይመስላል የሚለውን ለማየት እንሞክር። ኢፍ ፕራይስ እንደው የሚቀጥል ከሆነ መቀጠል ካለበት ፕራይስ እዚህ ቦታ ነው መቀጠል ያለበት ማለት ነው። ፕራይስ ወደ ላይ በሚሄድበት ጊዜ ሰርቶት የሄደ ተቃራኒ ካንድልስቲክ አለ። እሱ ደግሞ እንደ ዲማንድ ዞን ነው ኮንሲደር የሚደረገው። ኢፍ ፕራይስ ይሄንን ሜትጌት አድርጎ ወደ ላይ መቀጠል ከቻለ እናየዋለን። ስቲል ግን ስትሮንግ ባይንግ ፕሬዠር እንዳለበት እንመለከታለን ከዴይሊ ታይም ፍሬም አንጻር ማለት ነው። ከዊክሊ የፕሪቪየስ ዊክ ምንድነው ቦዲ ክሎጀር ነው። ስለዚህ ቦዲ ክሎጀር ከሆነ ሞስት ፕሮባብሊ ኮንቲኔሽን ነው። ነገር ግን ኮንቲኔሽን ለመሆን የግድ እችን ኤሪያ ማለፍ አለበት ነው። እችን ኤሪያ እስካላለፈ ሞር ኮምፈርተብል መሆን የለብንም ነው እንጂ ዴክስዋይ ሞር ስትሮንግ ባይ እንደሆነ ያሳየናል ማለት ነው። ስለዚህ ወደ 4 አወር ስንመጣ 4 አወር ላይ ፕራይስ እንደዚህ መግባት የለበትም። አሁን ፕሪቪየስ ፕራይስ መጥቶ ሪጀክት ተደርጓል አንድ። አሁንም ፕራይስ እዚህ ጋር ነው ያለው። ኢፍ ፕራይስ ተመልሶ ወደ ላይ ከገባ ይሄን ጌኒንግ ሌቭል ይሆናል ማለት ነው። ያ ማለት ከዚህ ወደ ላይ ይቀጥላል ማለት ነው ፕራይስ። ነገር ግን እችን ኤሪያ እችን ፕሪቪየስ ሪጀክሽን ኤሪያውን ብሬክ አድርጎ ወደታች የሚወርድ ከሆነ ሞስት ፕሮባብሊ ፕራይስ እስከዚህ ድረስ የመምጣት እድል ይኖረዋል ማለት ነው። ሷም ባለበት ሁኔታ መወሰን አንችልም። ከዳይሬክሽን አንጻር ሞር ስትሮንግ ባይ ሴታፕ ነው ያለው። በተለይ የዊክሊ እና የዴይሊ ታይም ፍሬሙን ካየን 4 አወር አንጻር ካየን ደግሞ 4 አወር ፕሪቪየስ ኪሌቭሉ ይሄ ሰፕላይ ዞን ነው። አሁንም ሰፕላይ ዞን ነው። አሁን ወደ ዲማንድ ፍሊፕ አድርጎ ነበር፣ ዲማንድ ነው። አሁን ይሄን ዲማንዱን ወደ ሰፕላይነት መልሶ ገብቷል ወደ ውስጥ። ሶ ሞስት ፕሮባብሊ እዚህ ጋር ሪጀክት ተደርጎ ወደታች ወደዚህ ኤሪያ ሊሄድ የሚችልበት እድል እንዳለ እንመለከታለን ማለት ነው። ሶ ከ4 አወር አንጻር ሪትረስመንት እንዳለ እንመለከታለን። ኢፍ ለማጣጣም ያክል ምንድነው በዊክሊ ታይም ፍሬም ለምሳሌ ስትሮንግ ቦዲ ክሎጀር ነው ያያችሁት እዚህ ጋርና እንደ ሰርድ ካንድል ሜቲጌሽን እዚህ ኤሪያ ድረስ መምጣት ከቻለ ፕራይስ በጣም አሪፍ ነው። ሰርድ ካንድል ሜቲጌሽን የፕሪቪየስ ዊክ ሃይስቱን
አፕዴት ሳያደርግ ማለት ነው። ቴክናውት አፕዴት ሳያደርግ ሪጀክት ተደርጎ ወደዚህ ኤሪያ ከመጣ ወደ 97 325 አካባቢ ከመጣ ሰርድ ካንድል ሜቲጌሽን ነው የሚሆነው። 97 325 ማለት ደግሞ እዚህ ጋር 4 አወር ስትመቱ 97 እሺ 97 325 ማለት ይሄ ኤሪያ ማለት ነው። ይሄ ኤሪያ ፕሪቪየስሊ ፕራይስ መጥቶ ሪጀክት የተደረገበት። ስለዚህ አሁን ካለው ፕራይስ አክሽን አንጻር ይሄንን ኤሪያ ቴስት የማድረግ እድል ይኖራል ብለን ኤክስፔክት እናደርጋለን። እዚህ ኤሪያ ከመጣ የዊክሊ ሰርድ ካንድል ሜቲጌሽን ይፈጠርልናል። ሞር ስትሮንግ ባይ ሴታፕ ኤክስፔክት የምናደርገው እዚህ ኤሪያ ይሆናል ማለት ነው። ነገር ግን እዚህ ኤሪያ ሲመጣ ደግሞ ያው ፑልባክ እየሰራ ምናምን ስለሚመጣ እዚህ ጋር ሪቨርሳል ፕራይስ አክሽን በደንብ ማየት ይኖርብናል። ስለዚህ ሞር ክሊር ለማድረግ ያክል መጣ ፕራይስ እዚህ ጋር ሪጀክት ተደርጓል። አሁን ሰብሮት ወርዷል። እዚች ኤሪያ ከመጣ የኛ ሴል ሴታፕ ነች ማለት ነው። እስከምን ድረስ? እስከ 97 320 ምናምን ኤሪያ ድረስ ወደዚህ ሴል ሴታፕ ኤክስፔክት ይደረጋል። ከዛ ግን ሞር ኮንቲኔሽን ይሆናል ማለት ነው። አሁን ኦልሬዲ ፕራይስ ምን አድርጓል? ፌል አድርጓል። ይኸው እዚህ ጋር መጣ፣ ሪጀክት ተደረገ። አንድ ሰፕላይ ዞን ነበር፣ ሪጀክት ተደረገ። ሰፕላይ ዞን ነበር፣ ከዛ ሰብሮ ሲወጣ ድማንድ አድርጎታል። ድማንዱ ላይ መጣ፣ ሪጀክት ተደረገ። ወደ ላይ ተመልሶ ድማንዱ ላይ መጣ፣ ሪጀክት ተደረገ። አሁን ድማንዱን ወደ ሰፕላይ ቀይሮታል። አሁን ሰፕላዩ ላይ ሲመጣ ሴል ሴታፕ ነው ኤክስፔክት የምናደርገው። ይሄ ሾርት ተርም ነው። በአጠቃላይ የዊክሊ ሰርድ ካንድል ሜቲጌሽን እስከሚሆንበት ኤሪያ ድረስ ማለት ነው። ዊክሊ ሰርድ ካንድል ሜቲጌሽን የሚሆንበት ኤሪያ ላይ ከመጣ በኋላ ድጋሚ ባይ ሴታፕ ለማየት እንሞክራለን። ዘን ይህንን ዳታ እንይዝና ወደ ምን እንሄዳለን? ወደ 50 ሚኒት ታይም ፍሬም እንሄዳለን ማለት ነው። 50 ሚኒት ታይም ፍሬም ይሄ ኤሪያ ማለት ነው። አሁን ለሴል ሴታፕ የሚሰጠው ይሄ ኤሪያ፣ እዚህ ኤሪያ ላይ አሁን ኦልሬዲ ፕራይስ ምን አድርጓል? ወደ ድማንድ ፍሊፕ አድርጓል። እዚህ መጥቶ እዚች ኤሪያ ድረስ ይሄዳል። እዚህ ኤሪያ ከመጣ ያው ከዚህ በኩል ያለውን ሊኩዲቲ ያስወጣልናል። ፌክ አውት ጠብቀን እስከምን ድረስ ይመጣል? 97 320 ምናምን ኤሪያ ድረስ ማለት ነው። እስከዚህ ኤሪያ የመምጣት እድል እንዳለው እንመለከታለን ማለት ነው። በአጠቃላይ ዲኤክስዋይ ሳምንቱን ኤክስፔክት የምናደርገው ወደ ባይ ሳይድ ነው። ሞር ሰኞ ማክሰኞ የመጀመሪያው ማርኬት ኦፕን እንዳደረገ ግን ኤክስፔክት የምናደርገው ወዴት ነው? ወደ ላይ በጣም ትንሽ ሪትረስ ያደርጋል ከፎር አወር አንጻር ወደ ሰፕላይ ዞኑ። ሰፕላዩ ላይ ሪጀክት ተደርጎ እስከዚህ እስከ 97 330 320 ምናምን ወደ ታች ድጋሚ ድሮፕ ያደርጋል ብለን ኤክስፔክት እናደርጋለን። አሁን በቀጥታ የምናየው የጃፓኔንን ነው። የጃፓኔን እንደተለመደው ከዊክሊ ታይም ፍሬም ጀምረን እናያለን። በዊክሊ ታይም ፍሬም ስትመለከቱት ኤክስትሪምሊ ቤሪሽ ነው። በጣም ጠንከር ያለ ቤሪሽ ነው። ኮንቲኔሽን እንደሆነ ነው የሚናገረው ፕራይስ። ይህንን ዳታ ይዘን ወደ ዴይሊ ታይም ፍሬም ስንመጣ ዴይሊ ታይም ፍሬም ምንም የተለየ ፕራይስ አክሽን የለውም። አሁን ያለበት ዞን በጣም ክሪቲካል ዞን ነው ለኛ። እዚህ ጋር ሪጀክት ተደረገ፣ ድማንድ ነበር። እዚህ ጋር ሪጀክት ተደረገ፣ ድማንድ ነበር። እዚህ መጥቶ ሪጀክት ተደረገ፣ ድማንድ ነበር። ፋይናሊ ሰብሮት ሲወርድ ሰፕላይ ነበር። ሰፕላዩ ላይ ሪጀክት ተደረገ። አሁን ይህን ሰፕላዩን ሰብሮት ወደ ላይ ሲሄድ ድማንድ አድርጎታል። አሁን ፕራይሱ ምን ላይ ነው ያለው? ኦልሬዲ ቢሎ ከሰፕላዩ በታች ነው ማለት ነው። ቴክኒካሊ ፕራይስ ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። ከዚህ ወደ ታች ፑሽ እንደሚያደርግ ነው ሰጀስት የሚያደርገን። የጃፓኔን የኔክስት ሙቭ ኔክስት ዊክ ሙቭ ኤክስፔክት የምናደርገው ቱ ዘ ዳውን ሳይድ ነው ማለት ነው። ዘን ይህን ካየን ወደ ፎር አወር እንምጣና ፎር አወር ላይስ ፕራይሱ ምን ይናገራል የሚለውን ለማየት እንሞክራለን። ኦልሬዲ ፕራይስ ከዚህ ኪሌቭል ላይ ፌል እንዳደረገ ትመለከታላችሁ። ይኸው እዚህ ኪሌቭል ላይ ፌል አድርጓል። ሞከረ ሞከረ ሞከረ። አሁን ፋይናሊ ድሮፕ ለማድረግ ኦልሬዲ በፎር አወር ኮንፈርሜሽን ሰጥቷል። ልክ ነገ ማርኬቱ ኦፕን እንዳደረገ እናንተ ሞኒተር የምታደርጉት እችን ዞን ይሆናል ማለት ነው። እችን ኤሪያ አሁን ከረንትሊ ፕራይስ ያለበትን 50 ሚኒት ታይም ፍሬም ልውሰዳችሁና እችን ኤሪያ በደንብ ሞኒተር ማድረግ ይጠበቅባችኋል ማለት ነው። እችን ኤሪያ ኢፍ ይህንን ኤሪያ ብሬክ ማድረግ ከቻለ ኤክስትሪምሊ ቤሪሽ ነው የሚሆነው። በጣም ስትሮንግ ቤሪሽ ሴታፕ ነው የሚኖረን። ይሄ ከግራ በኩል የምታዩት ኪሌቭል ስለነበር ማለት ነው። ሪጀክት 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 ሲደረግ የነበረበት
ዘናውን ተቃራኒ ካንድል ስቲክ ትቶ ወደ ላይ የሄደበት ይሄ ተቃራኒ ካንድል ስቲክ መጥቶ ልክ ፕራይስ ተቃራኒ ካንድል ስቲኩ ላይ ሪጀክት የተደረገበት ሰው ይሄን እችን ኤሪያ 63 73 አካባቢ ያለችውን ኤሪያ ፕራይስ ወደታች ብሬክ የሚያደርግ ከሆነ ወደታች ይቀጥላል። ነገር ግን ይሄንን ብሬክ ማድረግ ካልቻለና ሪትሬስመንት ወደ ላይ ልንጠብቅ እንችላለን። ኦቨርኦል ግን የጃፓኔን ኤክስትሪምሊ ቤሪሽ ነው። ዩኤስዲ ጄፒዋይ ሞር ስትሮንግ ቡሊሽ ነው። የዲኤክስዋይ ሞር ስትሮንግ ቡሊሽ ነው። ሌሎቹ እነ ዩሮ እነ ጂዩ ምናምን የመሳሰሉት ደግሞ ስትሮንግ ቤሪሽ ሴታፕ ነው ያላቸው ማለት ነው። ይህም እንደምትመለከቱት ዩኤስዲ ጄፒዋይ በጣም አግሬሲቭ የሆነ አፕትሬንድ ሙቭ ነው ያለው። ሶ ከታች በኩል ኦልሬዲ ፌክ አውት አደረገ ማለት ነው። ከምን ታይም ፍሬም አንጻር? ከዴይሊ ታይም ፍሬም አንጻር የፕሪቪየስ ፑልባኩ ይሄ ነው። ፌክ አውት አድርጓል። ፕራይስ ወደ ፌክ አውቱ ከመጣ ስትሮንግ ባይ ሴታፕ ነው የሚኖረን። ነገር ግን አሁን ያለው ቮሊዩም በጣም አግሬሲቭ የሆነ አፕትሬንድ ቮሊዩም ስለሆነ ያለው በዚሁ ዝም ብሎ ሊቀጥል የሚችልበት ሁኔታም እንዳለ እንመለከታለን ማለት ነው። ሶ ኦቨርኦል ዩኤስዲ ጄፒዋይ ስትሮንግ ሙቭ ይኖረዋል ብዬ ኤክስፔክት አደርጋለሁ ቱ ዘ አፕሳይድ፣ ዩኤስዲ ጄፒዋይ ደግሞ ቱ ዘ ዳውን ሳይድ ማለት ነው። ሶ በዊክሊም በዴይሊ ታይም ፍሬም ሞር ስትሮንግ ባይ ሴታፕ እንዳለው እንመለከታለን። ሶ ዊክሊ ታይም ፍሬም ማክሲመም ከዚህ በኋላ ሪትረስመንት ካለ የምንጠብቀው እዚህ ላይ ነው። እዚህ ኤሪያ ፕሪቪየስ ሪጀክት ሲደረግ የነበረው እዚህ ጋር አሁንም እንደው ሪትረስመንት ካለ እዚህ ጋር ከዛ ሞር ኮንቲኔሽን ይሆናል ማለት ነው። ሪሰንት ፑልባኩ ስለሆነ እንደ ፌክ አውት ኮንሲደር የምናደርገው በዛ ልክ እናየዋለን። ከዛ ዝም ብለን ሎወር ታይም ፍሬም ላይ ያለውን ሴናሪዮ ላስቀምጥላችሁና ሎወር ታይም ፍሬም ኦልሬዲ ይህንን ብሬክ አድርጎ ስለወጣ ፕራይስ አሞስ ኮንቲኔሽን እንደሆነ ነው የምንመለከተው። ስለዚህ ዩኤስዲ ጄፒዋይ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ሞር ባይ ሴታፕ ኤክስፔክት እናደርጋለን። ዲኤክስዋይ እና ዩኤስዲ ጄፒዋይን ቱ ዘ አፕሳይድ ማለት ነው። ከሱ ቀጥለን እንግዲህ ዩሮን ነው ለማየት እንሞክረው። ዩሮ እዚህ ጋር የምታዩት ያው የዊክሊ ታይም ፍሬም እናደርገዋለን መጀመሪያ። ከዊክሊ ታይም ፍሬም አንጻር ቦዲ ክሎጀር ቱ ዘ ዳውን ሳይድ ሰጥቷል። እንደገና ደግሞ ኪሌቭሉን ኦልሬዲ ገብቷል። ከኪሌቭል ቢሎ ኪሌቭል ላይ ነው ያለው እዚህ ጋር። ሶ ሞስት ፕሮባብሊ አሁን እዚህ ኤሪያ ላይ ሪጀክት ተደርጎ ወደታች ሊቀጥል የሚችልበት እድል እንዳለ ነው የምንመለከተው። ሶ ሞስት ፕሮባብሊ ከፕሮባብሊቲ አንጻር ዩሮ ሞር ወደ ታች ያመዝናል ማለት ነው ከዊክሊ ታይም ፍሬም። ወደ ዴይሊ ታይም ፍሬም ስንመጣ ያው ይሄ ብሬክ አድርጎት ወደ ታች ድሮፕ ያደረገውን ኤሪያ መቶ ቴስት አድርጎታል። ወደ ታች ፑሽ ማድረግ አልቻለም። ለሁለተኛ ጊዜ መቶ ቴስት ላይ ያደረገው ነው ማለት ነው። ሶ ስቲል ይሄንን ዞን ወደ ላይ ብሬክ እስካላደረገ ድረስ ስቲል ሴታፓችን ሞር ወደ ዳውን ትሬንድ ያደላል ማለት ነው። አሁን ሃይስቱን ቴክን አውት አድርጎ ኮንፈርሜሽን ሰጥቶ ወደ ታች ሊቀጥል የሚችልበት እንዳለ እንመለከታለን። ስለዚህ በዴይሊም በዊክሊ ታይም ፍሬም ስቲል ከኪ ሌቭል በታች ነው፣ ወደ ታች መቀጠል እንዳለበት ነው ሰጀስት የሚያደርገን። አሁን ባለው ሁኔታ ፕራይስ ኦርደር ፍሎ ሽፍት አምጥቷል። ሽፍት አምጥቶ ተመልሶ የሚመጣ ከሆነ ያው ሞስት ፕሮባብሊ የሃየር ታይም ፍሬም በቂ የሆነ ሊኩዲቲ አልወሰደም በሚለው ልናየው እንችላለን። ኦቨርኦል ግን ይሄንን ብሬክ ካረገ ነው ሞር ወደ ሴል ኮምፈርተብል መሆን ያለብን። እዚህ ጋር ከመጣ በኋላ ይሄንን እንደ ፌክ አውቱን ይሄን ኪሌቭል ሪስፔክት የማድረግ ድል ለሪትረስመንት ልናይ እንችላለን። ኦቨርኦል ግን ከዊክሊም ዴይሊም ፎር አወርም ሞር ወደ ቤሪሽ ያመዝናል። አት ዘ ሴም ታይም 50 ሚኒት ታይም ፍሬም መተን ስንመለከት ደግሞ 50 ሚኒት ታይም ፍሬም ላይ እዚህ ጋር እንደምታዩት ኦርደር ፍሎ ሽፍት አምጥቷል። ሞኒተር እናደርጋለን፣ ይሄንን አካባቢ ሞኒተር እናደርጋለን። ይሄ ያለበትን ኤሪያ ብሬክ ካደረገ ወደ ታች ድማንድ ወደ ሰፕላይ ፍሊፕ ያደርግልናል። ያኔ እዛው ላይ አብረን ለመቀጠል ፕላን ማድረግ እንችላለን ማለት ነው። ከግራ በኩል ምን ስለሆነ ሲንግል ሌግ ነው። ከዚህ ጀምሮ አንድ ሲንግል ሌግ ነው። መጣ ሪጀክት ተደረገ፣ ለሁለተኛ ጊዜ መጣ ሪጀክት ተደረገ፣ ለሶስተኛ ጊዜ መጣ ሪጀክት ተደረገ፣ አሁንም ሪጀክት ተደረገ። ሶ ይሄንን ብሬክ ካደረገ ሞስት ፕሮባብሊ ኮንቲኔሽን ቱ ዳውን ሳይድ ነው ኤክስፔክት የምናደርገው። በአጠቃላይ የዩሮ ሴታፓችን ዩሮ ጂዩ የመሳሰሉት
ስትሮንግ ሴል ሴታፕ ላይ ነው ኤክስፔክት የምናደርገው። ዴክስ ዋይ ዩኤስዲ ጄፒዋይ ቱ ዘ ባይ ሳይድ ነው ኤክስፔክት የምናደርገው ማለት ነው። ከዛ ውጭ ቢትኮይን ነው። ቢትኮይን እንግዲህ ሪቨርሳል ፕራይስ አክሽን እያየን ነው። ከሀየር ታይም ፍሬም አንጻር ፕሪቪየስ ዊክ ሎስቱን ቴክን አውት አድርጓል። አይ ሚን ፕሪቪየስ ዴይ ማለት ነው። ከዊክሊ ታይም ፍሬም አንጻር እንኳ ዊክሊ ምንም የሚታይ ነገር የለው። በጣም አደገኛ የሆነ ሪጀክሽን ያሳያል ከታች በኩል ኪሌቭል ላይ ነው ሪጀክት የተደረገው። ይሄ 60 ሺህ ላይ ወይም 59 አካባቢ ያለው ከዚህ በፊት ፕራይስ ሪጀክት የተደረገበት ስፔሲፊክ የፕራይስ ሌቭል ነው። እሱ አሁን ወደ ላይ ፑሽ ማድረግ ይኖርበታል ብዬ ኤክስፔክት አደርጋለሁ። እስከምን ድረስ? የመጀመሪያው እስከዚህ ማለት ነው፣ እስከዚህ ኤሪያ። እዚህ ኤሪያ ላይ ግን ድጋሚ ስትሮንግ ሴል ሴትአፕ ሊሰጥ ይችላል ማለት ነው። ይሄ ማለት በፕራይስ ሌቭል ደረጃ ቢትኮይን እስከ 81 ሺህ የመሄድ እድል እንዳለው እንመለከታለን። ከዛ ይሄን ይዘን ወደ ዴይሊ ታይም ፍሬም ስንመጣ ዴይሊ የፕሪቪየስ ዴይ ሎስቱን ቴክን አውት አድርጓል። ሞር ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ስቲል ያው 81ዱ ቫሊድ ነው ማለት ነው። ከዛ ይሄን ይዝና 81 ሺህ ያልኳችሁ እስከዚህ ኤሪያ ማለት ነው። 81 ሺህ ማለት እስከዚህ አካባቢ ማለት ነው። አንደኛ የቺካጎ መርቻንዳይዝ ኤክስቼንጅ ቻርታችን ላይ የተፈጠረ ጋፕታ አለ። ይሄን ጋፕታ ፊል ያደርግልናል። ሌላው ደግሞ የሃየር ታይም ፍሬም ኪ ሌቭል ነው። ይሄ 81ዱ እዚህ አካባቢ ከመጣ በኋላ ድጋሚ ሞር ለሴል ሰታፕ እንጠብቀዋለን። አሁን ባለበት ሁኔታ ግን ክሊርሊ ፕራይስ የምናገረው ወደ ላይ ፑሽ ማድረግ እንዳለበት ነው። ይሄን ካል ከሃየር ታይም ፍሬም አንጻር ሎወር ታይም ፍሬም የኤክስቼንጆቹ ዳታ ዛሬ ዝግ ስላልሆነ ምንድን ነው የሚያወራው የሚለውን ማየት እንችላለን። ከፎር አወር አንጻር ምንም የተለየ ነገር የለም። ያው ፎር አወር ላይ መቶ ፕራይስ ሰፕላይ ዞን ሰርቷል። ይሄን የሰራውን ሰፕላይ ዞን ወደ ዲማንድነት ፍሊፕ ካረገ ሞር ከዛ በኋላ ወደ ባይ ማሰብ ይቻላል ማለት ነው። አሁን ባለበት ሁኔታ ግን ወደ ባይም ወደ ሴልም ማሰብ ያን ያክል ተገቢ ሆኖ እየታየኝ አይደለም። ሎወር ታይም ፍሬም ክሊር የሆነ ነገር ካገኘን ትሬድ ማድረግ እንችላለን። ለምሳሌ ትላንት ማታ ላይ እዚህ ጋር ቆንጆ ፌክ አውት ነበር። ዛሬ በሚመለከት ደግሞ ለምሳሌ አሁንም ዛሬም እንደዚሁ ፌክ አውት ሰጥቶ ነው የሄደው። ፌክ አውት ሰጠ፣ ፑሽ አደረገ ማለት ነው። ዘንድ ድጋሚ ይሄ ብሬክ ያደረገውን ኤሪያ መቶ ቴስት አደረገ። ያው እየቀጠለ ነው። ብሬክ አውት ኮንቲኔሽን ትሬድ አናረግም፣ ግን የመጀመሪያውን ፌክ አውት እናገኘዋለን ማለት ነው። አሁን ለእናንተ ሞኒተር እንድታደረጉ እንደ ኪሌቭል እንደ ሞኒተሪንግ ኪሌቭል ቢትኮይን እዚህ ላይ ትኩረት አድርጉ። ኤፍኤን ኤሪያ ብሬክ ካደረገ ሌላ ታሪክ ነው የሚሆነው። እዚህ ኤሪያ ላይ ሪጀክት ከተደረገ ግን ሌላ ጉዳይ ነው። ስለዚህ እስከ 81 የመሄድ እድል አለው። እስከ 81 ለመሄድ ግን 71600 ኤሪያን ብሬክ ማድረግ አለበት። 71600ን ብሬክ ካደረገ እስከ 81 ኤክስፔክት ማድረግ እንችላለን። ዘን ወደ ግሬት ብሪቲሽ ፓውንድ እንሂድ እና ግሬት ብሪቲሽ ፓውንድ የሃየር ታይም ፍሬም እንቅስቃሴው ምን ይመስላል የሚለውን ከዊክሊ ታይም ፍሬም አንጻር እናለን። ከዊክሊ ታይም ፍሬም አንጻር ስትሮንግ ቦዲ ክሎጀር ነው መቶ ሜትጌት ያደረገው። ኦልሬዲ ፌክ አውቱ ነው ግን ቦዲ ክሎጀር ነው ስቲል። ከዛ ወደ ዴይሊ ታይም ፍሬም ስንመልሰው ዴይሊ ታይም ፍሬም ያን ያክል እንትን የሚል አይደለም፣ የሚረብሽ አይደለም። ሶ ምንድነው ኤክስፔክት የማደርገው ፕራይስ እዚህ ኤሪያ ላይ ይህንን ሜት ጌት አድርጎ ድጋሚ ወደ ታች ድሮፕ እንደሚያደርግ ነው ኤክስፔክት እያደረኩ ያለሁት። ሶ ስቲል ስትሮንግ ቤሪሽ ነው ማለት ነው። ሶ የፎር አወር ውስጥ ምን ይመስላል የሚለውን ስታየው ፎር አወር ደግሞ ኦልሬዲ ወደ ኪሌቭሉ አፕሮች እያደረገ ነው። ስለዚህ ፎር አወር እዚህ ኪሌቭል ላይ ሪጀክት ተደርጎ ድሮፕ እንደሚያደርግ ነው ኤክስፔክት እያደረኩ ያለሁት። ልክ እዚህ ጋር መጥቶ ተቃራኒ ካንድልስቲክም አለች፣ ከሱ በፊት ሪጀክት የተደረገበትም አለ፣ ከሱ ኋላ ሪጀክት የተደረገበት። እዚህኛው መታች ስታየው ያው ሪጀክሽን ኤሪያ ነው። ሶ ሞስት ፕሮባብሊ እዚህ ጋር ከመጣ በኋላ ድጋሚ ወደታች ፑሽ ማድረግ ያለበት አይነት ስሜት ይሰማኛል። እንግዲህ የሚሆነው እናያለን። ለምን እነ ዴክስ ዋይ እና ዩኤስዲ ጄፒአይ ሞር ስትሮንግ ባይ ሴትአፕ ስላላቸው ይሄም ወደ ሴል ፑሽ የማድረግ እድል እንዳለው በደንብ እያየ ነው ማለት ነው። ከዛ ለአንዴና ለመጨረሻ ጊዜ ናስዳክ ነው የምናየው። ያው ናስዳክ ላይ ከመሄድ በፊት ሎወር ታይም ፍሬም ላይ ሞር ትኩረት ሰታችሁ እንድታየው እዚህ ላይ ላሳያችሁና ልጨርስ። ስለዚህ ሎወር ታይም ፍሬም ሬንጅ ላስቀምጥላችሁ። እችን ሬንጅ ተከታትሏት።
ነገ ማርኬት ኦፕን እንዳደረገ ከታች በኩል አሁን ብሬክ እያደረገ ያለውን ሪሰንትሊ ይህም ብሬክ ካደረገ መጥቶ ሜትጌት ሲያደርግ ወደ ታች አብሮ ለመውረድ ፕላን ማድረግ ትችላላችሁ። በአጠቃላይ በእንደዚህ አይነት ሁኔታ ነው ያለው ማለት ነው ማርኬቱ። እና እስኪ ናስዳክ እንቅስቃሴ ምን ይመስላል? ናስዳክ በዴይሊ ታይም ፍሬም ሪቨርሳል ፕራይስ አክሽን ነው የሚያሳየው። ያው በዊክሊ ታይም ፍሬም እንየው ካልሆነ እንደዛ ነው ኤክስፔክት ማድረገው ነው። ንጹህ ነው። የተለየ የኛ የትሬድን ሳይትን ሀሳብ የማያሟላ አይነት ምናምን ነገር የለም። ሀይስቱን ቴክናውት አድርጎ ነበር። ሎስቱን አብዴት ያደርጋል። ሎስቱን አብዴት አድርጓል። ቦዲ ክሎጀር ነው ስቲል ግን ከፍተኛ ነው ሊኩዲቲ ወስዷል። ቱዛ አፕሳይድ ኤክስፔክት ይደረጋል። ወደ ታችም እንደዚህ ሊቀጥል የሚችልበት እንዳለ መመልከት ይኖርብናል ማለት ነው። ስለዚህ ከዴይሊ ታይም ፍሬም አንጻር ሞር ፌክ አውት ያመዝናል። 25030 25030 25030 ማለት ይሄ ማለት ነው። ከሎወር ታይም ፍሬም አንጻር ኦልሬዲ ሜትጌት አድርጎት ነው ሄደው ፕራይስ። ከሃየር ታይም ፍሬም አንጻር ግን ይሄ ኤሪያ ያልተነካ ይመስላል። ሞር ሎወር ታይም ፍሬምን ትኩረት ሰጥቶ ማየት ያስፈልጋል። ሃይስቱ ቴክን አውት ተደርጓል። ያው ለሪትረስመንት ኤክስፔክት ይደረጋል። ይሄ ፌክ አውት ነው ማለት ነው። እዚህ ግን ፌክ አውቱ ከሂስቶሪካል ፕራይስ አክሽን አንጻር ካልሆነ በስተቀር ከዚህ እስከዚህ ያለው ሲንግል ሌግ ነው። አንድ ወጥ የሆነ እግር ነው ያለው። ስቲል ግን ሞር የተሻለ ደህና ነገር እያየንብን ነው ማለት ነው። ስለዚህ ሎወር ታይም ፍሬም ላይ እንደተለመደው ፕራይስ እዚህ ጋር ፌክ አውት አድርጎ ነበር። ሽፍት አመጣ። ሽፍት ያመጣበት ቦታ ላይ ያው ባይ ሴታፕ ሰጠ። ድጋሚ እዚህ ጋር መጥቶ ፌክ አውት አደረገ። ከሱ በታች ማለት ነው ፌክ አውት አደረገ። ግን ሽፍት አመጥቶ ነበር። ሽፍት ካመጣ ያው የሚገባው ከዚህ ጋር ነው የተባባል ነው። ስለዚህ ሞር ሎወር ታይም ፍሬም ላይ በጣም ትኩረት የምታደርጉበት ሞኒተሪንግ ኪ ሌቭላችሁ ይሄ ይሆናል ማለት ነው። ኢፍ ፕራይስ ይሄን ሰብሮ ከገባ ያው ፌክ አውት ነው ማለት ነው። ይሄን ልክ ሰብሮት ከገባና ሽፍት ካላመጣ ፌክ አውት ነው። ሞር ወደ ታች እናየዋለን። እንግዲህ በአጠቃላይ የዊክሊ አናሊሳችን ይሄን ይመስላል። ሪከርዱ እንዳይሰፋ እዚህ ጋር ላስቁመውና ጥያቄ ካለ ግን ኤኒ ጥያቄ መጠየቅ ትችላላችሁ።